አሰላሙ አሌይኩም ወረህመቱላሂ በረካቱ። እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁም ሰላም ሰላም ብያለሁ። ቤተሰብ እንግዲህ የዛሬው ህልም ፍቺ ደግሞ ቤት ስትቀይሩ በህልማችሁ አልማችሁ ከሆነ ፍቺውን ዛሬ እናያለን። ለምሳሌ ከጨለማ ወደሚያምር ቤት፣ ከአሮጌ ቤት ወደ አዲስ ቤት ወይም ደግሞ ከአዲስ ቤት ወደ አሮጌ ቤት፣ በአጠቃላይ ቤት ስትቀይሩ፣ ሰፈር ስትቀይሩ፣ ከሆነ ሰፈር ወደሆነ ሰፈር፣ ከሆነ ቤት ወደሆነ ቤት በህልማችሁ እየቀየራችሁ ወይም እየለቀቃችሁ ወይም እየሄዳችሁ አልማችሁ ከሆነ ፍቺውን እዚህ ቪዲዮ ላይ ታገኛላችሁ ማለት ነው። ላይክ አድርጉ፣ ሰብስክራይብ አድርጉ። ላይክ እያደረጋችሁ እንትን በሉ አበረታቱኝ። እንደገና ደግሞ ቻናሉንም አሳድጉ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ እዩ። አብዛኞቻችሁ ሰብስክራይብ ሳታደርጉ ነው የምታዩት ማለት ነው። እሺ አሁን ወደ ህልሙ ስንገባ ማለት ነው እንግዲህ አንድ ህልም አላሚ ከሆነ ቤት ወደ አዲስ ቤት እንደሚሻገር ወይም ከሆነ ካለበት ሰፈር ወደሚያምር ሰፈር እንደሚሸጋገር በህልም ካለመ ግንሳ በእውነታው ድሃ ከሆነና ወደሚያምር ሰፈር ሲቀይር ካለመ ይሄ ምንድነው? ድህነቱን አስወግዶ ወደ ሀብት ለመቀየር ፍላጎት፣ ሀብታም የመሆን ፍላጎት እንዳለው ወይም ወደ ሀብታምነት ሊቀይር እንደሆነ ነው። ሀብታም ከሆነና በህልሙ በእውነታው ሀብታም ነው፣ ጥሩ ነዋሪ ነው። ግን በህልሙ ወደ አዲስ ወደሚያምር ቆንጆ ሰፈር ሲቀይር በህልም ከተመለከተ ይሄ ምንድነው? እንደገና በሀብት ላይ ሀብት ሊመጣ ካለው ሀብት ላይ ሊጨመርለት እድገት ሊያገኝ እንደሆነ ይገልጻል ማለት ነው። ያለው ሰው ይጨመርለታል አይደል የሚባለው? ልክ እንደዛ ሊጨመርለት እንደውም የበለጠ ሊያገኝ እንደሆነ ያመላክታል ማለት ነው። አንድ ሰው ቤት ልቀይር ነው ብሎ ራሱ በህልሙ እንዲህ ሲናገር ከተናገራችሁ ራሱ እኔ በቃ ቤት ልቀይር ነው ካላችሁ ያላችሁ የነበረባችሁን ጭንቀት ችግሮች አስወግዳችሁ የሆነ አዲስ ለውጥ እንደምትፈልጉም ሊያመላክት ይችላል ማለት ነው። ግን አንድ ህልም አላሚ በእውነታው ብዙ ኃጢአቶችን የሚሰራ ወይም ደግሞ ወንጀል ላይ የሚዘፈቅ ኃጢአተኛው ብዙ ሰው ኃጢአተኛ ነው። ግን እንደው እንደዛ አይነት ሰው ከሆነና በህልሙ ደግሞ ቤት ሲቀይር ካለመ ይሄ ምናልባት አስጠንቃቂ ፍቺ ሊሆን ይችላል። ምክንያቱም የነበረበትን መጥፎ ችግሮች ወይም የነበረበትን ወንጀሎች ትቶ ወደ ቀጥተኛው መንገድ ሊሄድ እንደሆነ ወይም ወደ መልካም ነገር እየተመራ እንደሆነ አመላካች ሊሆንም ይችላል። ለምን እዚህ ጋር ቦታ እየቀየረ ቤት እየቀየረ ወይም አካባቢ እየቀየረ ስለሆነ የነበረበት ቆሻሻ ባህሪዎችን ትቶ ወደ አዲስ ማንነት ሊመጣ እንደሆነ ሊያመላክት ይችላል። ያኔ የሚሰራው መጥፎ ስራዎች ትቶ ወደ ንስሐ ወደ ተውበት ሊገባ ይችላል ማለት ነው። ይሄም ፍቺ ይሰጣል ማለት ነው። ሌላው በህልም አላሚው አዲስ ቤት እየገነባ እና ወደሱ እየገባ ከሆነ አዲስ ቤት እየሰራችሁ ያንን ቤት ደግሞ ሰርታችሁ ጨርሳችሁ ወደዛ ቤት ቀይራችሁ ስትገቡ በህልም ካያችሁ ይሄ ባለትዳር ወንድ ከሆነ በተለይ ልጆቹን ለማሳደግ የሚያደርገውን ጥረት ቤተሰቡን ለመምራት እና ሴትና ወንድ ልጆችን ለማሳደግ የሚያደርገውን ጥረት ትልቅ ቦታ ላይ ለማድረስ የሚያደርገውን ጥረት ያመላክታል ማለት ነው። እንዲሁም ደግሞ በሰላም የተረጋጋና ጭንቀት አልባ ህይወት የመኖር ፍላጎት ወይም እንደዛ ሊኖር እንደሆነ ይገልጻል ማለት ነው። ከአንዱ ቤት ወደ ሌላ ቤት የመሸጋገር ህልም ትርጓሜ ህልም ፈቾች እንደተናገሩ ጥሩ ፍቺ ይኖረዋል ብለው አስበዋል። ለምሳሌ ከሆነ ቤት ወደ ሆነ ቤት መሸጋገር በህልም አላሚው ትልቅ በገንዘብ የበለጸገ ህይወት ካለምና ለምሳሌ በህልሙ በቃ የመጨረሻ ድህነትን አሸንፋለሁ ወይም ድህነትን እወጣለሁ ወይም ከድህነት እወጣለሁ ብሎ በእውነታው እንዲሁ የሚያስብ ከሆነና በህልሙ ግን ከነበረበት ቤት ወደ ተሻለ ህይወት ሲቀይር ካለም ይሄ ምንድነው? ከድህነት ካለበት አራንቋ ህይወት ወጥቶ የተሻለ ነገር እንደሚያጋጥመው ሊያመላክት ይችላል። ሌላው ደግሞ የታመመ ሰው ከሆነ በእውነታው ታማችሁ በህልማችሁ ወደ ቆንጆ ቤት ወይም ጥሩ ወደሆነ ሰፈር ስትቀይሩ ካለማችሁ መጪውን ጤንነታችሁን ህመሙን ለቋችሁ ጤናማ እንደምትሆኑ ያመላክታል። ሰፈር ነው ያልኩት። ከቤት የታመመ ሰው ግን ከሆነ ቤት ወደሆነ ቤት ሲቀይር ማለም ወደኋላ እመለስበታለሁ። ፍቺው ሌላ ነው። ግን ወደ ሰፈር በእውነታው የታመመ ሰው የሆነ ሰፈር እንደሚቀይር ካየ ጤናውን ሊያገኝ እንደሆነ ያመላክታል ማለት ነው። ወደ አንድ ትልቅ ከተማና አዲስ ሰፊ ቤት እየቀየራችሁ በህልም ካያችሁ ይሄ መልካም እድልና የሚያጋጥማችሁን ሰፊ ሲሳይ ያመላክታል ማለት ነው። ነገር ግን ህልም አላሚው የቀየረበት ቦታ ከብረት የተሰራ ለምሳሌ እኔ ይሄ እንደዚህ የምኖርበት ቤት ትቼ በህልሜ ወደሆነ በብረት የታጠረ ከብረት የተሰራ በግንቡ ብረቱ
ማለት በሩ ራሱ የብረት በር ወዳለው ወደዛ ቤት እንደምገባ ወይም ወደዛ በብረት የታጠረ ብረታማ ወደሆነ ሰፈር ስገባ በህልሜ ካለም ይሄ ፍች ምንድነው መሰላችሁ? ረጅም እድሜ እንደሚኖራቸው አመላካች ነው ማለት ነው። እድሜያችሁን ነው የሚገልጸው ማለት ነው። ሌላው ከምትኖርበት ቤት ወደ ጨለም ወዳለ ቤት ስትቀይሩ ካለማችሁ እንደው በቃ የሚያስጠላ ሆኖ ጭልምልም ወዳለ ቤት ቀይራችሁ ወደዛ እንደምትገቡ ካለማችሁ ደግሞ ይሄ ወንድ ከሆነ ይሄን ያለመው ሚስቱ ጥሩ እንዳልሆነች እና ምናልባት የምትሄድበት አቅጣጫ ወይም የምትሄድበት መንገድ ጥሩ አቅጣጫ ላይ እንዳልሆነች ጥሩ መጥፎ ነገሮች እየሰራች እንደሆነ ሊያመላክት ይችላል ማለት ነው። እንግዲህ አንድ ወንድ ህልም አላሚ በህልሙ ወደ ጨለማ ቦታ ወደ ጨለማ ድብዝብዝ ያለ በቃ ሲታይ ራሱ ድብርብር ወደሚል ቤት እየቀየረ ወይም እየገባ እንደሆነ በህልሙ ካየ ሚስቱ የሆነ አቅጣጫ ስታ ወደ መጥፎ ቦታ እየተጓዘች እንደሆነ የሚስቱን መጥፎ ስራ ነው የሚያመላክተው። ወይም ጥሩ ቦታ ላይ ጥሩ ነገር እየሰራች እንዳልሆነ ነው። በአሮጌ ቤት ውስጥ አሮጌ ቤትን ማለም ደግሞ ምን ብለው መቃብርንም ሊያመላክት ብለው ይችላል ብለው ፈተውታል። ምናልባት ያንን ቦታ የማታውቁት አሮጌ ቤት ስትሄዱ ወይም ወደ አሮጌ ቤት ስትገቡ ያንን ቦታ አይታችሁት የማታውቁ ከመሰላችሁ የማይታወቅ ቤት ከመሰላችሁ የመቃብርን እና ከዛ በኋላ በመቃብር ውስጥ የምትኖሩትን ህይወት ሊያመላክት ይችላል ማለት ነው። የተቀየራችሁት ቤት ግን ቤቱን የምታውቁት ከሆነ ይሄ ፍቺው ሌላ ነው። የማይታወቅ ከሆነ ግን ይሄ ቀብርን ነው የሚያመላክት ብለው ፈተውታል። ግን አሮጌ ቤት ማለት ነው። አሮጌ ሆኖ የማይታወቅ ባዶ ቤት ማለት ነው። እሺ ያላገባች ሴት ትዳር ያልያዘች ሴት ከአዲስ ቤት ከሆነ ከምትኖርበት ቤት ወደ አዲስ ቤት እንደምትሸጋገር ወይም እንደምትቀይር በህልም ካየች ይሄ ሁኔታ የአላሚያ ሁኔታ የዚች ልጅ ሁኔታ እንደሚቀየር ሁኔታ እንደሚሻሻል ይገልጻል። ሌላው ደግሞ ኃጢአት እየሰራች መጥፎ ነገር እየሰራች ከሆነና ቤት ስትቀይር ካየች ደግሞ ይሄ ከመጥፎ ስራዎች እና ከመጥፎ ነገር እየራቀች እንደሆነ ራሷን እያስተካከለች እንደሆነ ይገልጻል ማለት ነው። በህልሟ ቤት ስትቀይር ወይም ወደ ተሻለ ቤት ስትሄድ ህልሟ ውስጥ ግን መስኮቶቹ ቆንጆ መስኮቶች ወዳሉበት ወይም ተለይተው መስኮቶቹ የሚያማምር ቤት ያለው ቤት ስትቀይር በህልም ከተመለከተች ይሄ በህይወቷ የምስራች እየመጣ እንደሆነ ምክንያቱም ግቦች ወይም የምትፈልገው ነገር ሊሳካላት እንደሆነ ይገልጻል። ላላገባች ሴት ግን መስኮቱ ተለይቶ የሚያምር ከሆነ ህልሟ ውስጥ ማለት ነው። እንደዛ ከሆነ በቃ የምታሳካውና የምትፈጽመው ትልቅ ግብ አለ ማለት ነው። ነገር ግን አንድ ሴት ወደ ጨለማ ቤት ከገባች ይህ ህልም ክፋትንና በጭንቀትና በሀዘን ውስጥ መኖሯን ሊያመላክት ይችላል። ካለችበት ቤት ትታ ወደ ጨለማ ቤት ስትገባ በህልም ከተመለከተች ጨለማ ጭንቀትን ሀዘንና መክፋትን ነው የሚያመላክተው። እስቲ ባለትዳር ሴት ደግሞ ትዳር የያዘች በእውነታው በህልሟ ደግሞ ቤት ስትቀይር ወይም ቤት ስትዘዋወር ከተመለከተች በተለይ ደግሞ ታማሚ ከሆነች በእውነታውና ቤት ስትቀይር ከተመለከተች ህልም አላሚው በቅርቡ መሞቱን የሚያመላክት ነው ይላል። አውዝ ቢላ ምሽጧ ረጅም እንደ ህልም ፈቺ ነው እንጂ የራሱ ደስ አላለኝም ሳነበው። የታመመ ሰው ቤት ሲቀይር ወይም ቤት ሲለውጥ ባለትዳር ሴት ማለት ነው። ሌላው ህልም አላሚዋ ቤቷን በአዲስ የመኖሪያ ቤት የመለወጥ ፍላጎት በእውነታው ካላት እና በህልሟ ስትቀይር ካየች ግን ይሄ የምታስበው የሀሳቧ ውጤት ሊሆን ይችላል ብለው ተናግሯል። ብዙ ጊዜ እኛ ባለትዳር ሴት ቤት እቀይራለሁ ቤት እለውጣለሁ የተሻለ ሰፊ ቢሆን ለልጆች እያለች የምታስብ ከሆነ በህልሟን ቤት ስትቀይር ልታይ ትችላለች። ይሄ የሀሳቧ ውጤት ነው ማለት ነው። ሌላው አንዲት ባለትዳር ሴት ከአንድ ቤት ወደ ሌላ ቦታ ስትዘዋወር በህልም ከተመለከተች በህይወቷ ከፍተኛ ደስታ እና መረጋጋት የተሞላበት አዲስ ምዕራፍ ልትጀምር እንደሆነ ያመላክታል ማለት ነው። በአጠቃላይ በህልም ከአንድ ቤት ወደ ሌላ ቦታ መንቀሳቀስ ራዕይ ብዙ አዎንታዊ ለውጦች መከሰታቸውን ሊያመላክት ይችላል። በህልም ውስጥ ወደ ውብ ከተማ ስትሄዱ ወደሚያምር ከተማ ስትገቡ በህልም ካለማችሁ የሚያጋጥሟችሁን ችግሮችና መጥፎ ነገሮች በሙላ እንደምታስወግዱና ጥሩ የህይወት ዘመን ወደ ህይወታችሁ እየመጣ እንደሆነ ያመላክታል። ወደ ቆንጆ ከተማ ስትገቡ ከተመለከታችሁ ማለት ነው። ባለትዳር ሴት ወደ አዲስ ቤት በህልም ስትሸጋገር ማለም ቅድምም ገልጸነዋል። ምናልባት በቅርቡ ልጅ ልትወልድ እንደሆነም ሊያመላክት ይችላል። አዲስ ቤት ስትቀይር ከተመለከተች ባለትዳር ሴት የምትገባበት ቤት አዲስ ከሆነ ልጅ መውለድን ሊያመላክት ይችላል። ሌላው ይሄው ራሱ አፈታት ደግሞ መጥፎ ጎረቤቶችን መጥፎ ጓደኞችን ርቃ
ሰላማዊ ህይወት መኖርንም ሊያመላክት ይችላል ማለት ነው። በነፍሰ ጡር ሴት ደግሞ ወደ ቆንጆና ወደ አዲስ ቤት ስትቀይር ካየች ያረገዘችው ጾታ ወንድ ሊሆን እንደሚችል ተፈቷል ማለት ነው። ይቅርታ ለድምፁ። በእውነታው ነፍሰ ጡር ሴት የሆነች ሴት በህልሟ ወደ አዲስ ቤት ስትቀይር ወደ አዲስ ቤት ስትገባ ካለመች ጾታው የልጁ ወንድ ሊሆን ይችላል ብለው ፈተዋል ማለት ነው። ሌላው የምትሄድበት ቦታ የቀየረችው ቦታ ምቹ ካልሆነ የሚያስጠላጥ እንደው በቃ ቅርጹ ቤቱ በቃ ደስ የማይል ቤት ከሆነ ደግሞ በምትወልድበት ጊዜ ችግር ሊያጋጥማት ወይም የጤና ህመም ሊያጋጥማት እንደሆነ ይገልጻል ለነፍሰ ጡር ሴት። ሌላው የተፈታች ሴት ደግሞ ቤት ስትቀይር በህልም ከተመለከተች ያለፈውን ችግሯን ሀዘኗን ትታ መጽናናቷን አዲስ ህይወት ለመገንባት ወይም አዲስ ህይወት ለመጀመር ጥሩ ፍላጎት እንዳላትም ሊያመላክት ይችላል። ሌላው ደግሞ ምናልባት ዳግመኛ ትዳር ይኖራል ቤት ስትቀይር ማለም ያለፈውን ትታ አዲስ ህይወት አዲስ ትዳርን ሊያመላክት ይችላል። ይሄ የምታገባው ባል ግን የበፊቱን ነገር የሚያካክስ ምናልባት ጥሩ እና ከፍተኛ ቦታ ያለው ጥሩ ሰው ልታገባ ትችላለች ማለት ነው። ቤት ስትቀይር ትዳር የፈታች ሴት በህልም ከተመለከተች በአጠቃላይ እቺ ህልም አላሚ የተሳሳቱ ድርጊቶችን እየፈጸመች ከሆነና ቤት ስትቀይር በህልም ካየች ይሄ የሚያሳየው የዚችን ሴትዮ ጻድቅና ከኃጢአት መጽዳቷን ወይም ደግሞ ከኃጢአት ነገሮች መጥፎ ነገሮች መራቋን ሊያመላክት ይችላል። በእውነታው መጥፎ ስራ የሚሰራ ሰው ወይም ኃጢአተኛ ነኝ ብሎ ማንኛውም የሚያስብ ሰው በህልሙ ቤት ሲቀይር ከተመለከተ ከኃጢአቱ ሊቆጠብ ወደ ፈጣሪ ሊመለስ ልቡ ሊራራ እንደሆነ ሊገልጽ ይችላል ማለት ነው። አንድ ወንድ ከቤት ሲወጣና በሌላ አሮጌ ቤት ሲተካ ቤቱን ይሄን አሮጌ ቤትን ትቶ ወደ አሮጌ ቤት የራሱን ቤት የሚኖርበትን ትቶ ወደ አሮጌ ቤት ሲገባ አንድ ወንድ ካለመ ከዚህ በፊት የሚያውቃትን ወይም ከዚህ በፊት ግንኙነት የነበራትን ሴት ሊያገባ እንደሆነ ያመላክታል ማለት ነው። ከዚህ በፊት ፍቅረኛው የነበረችውን ሴት ለማለት ፈልገው ነው። እና አንድ ባለትዳር ወንድ ደግሞ በአሮጌ ቤት ውስጥ እየኖረ ወይም ደግሞ አሮጌ ቤቱን እየለቀቀ እንደሆነ በህልም ካየ ይህ የገንዘብ ችግር እንደሚደርስበት እዳዎች እንደሚከማች ወይም ደግሞ ካለበት ቤት ወደ አሮጌ ቤት ሲገባ ካየ በእዳ በችግር የተሞላ ህይወት ሊኖር እንደሆነ ያመላክታል ማለት ነው። እንግዲህ ውድ ቤተሰቦቼ በህልማችሁ አሮጌ ቤት ስትቀይሩ ወደ አሮጌ ቤት ስትገቡ አልማችሁ ከሆነ ቀስ ብላችሁና ተረጋግታችሁ ይህን ቪዲዮ ካዳመጣችሁ የህልማችሁን ፍቺ በእርግጠኝነት ታገኛላችሁ ማለት ነው። ውድ ቤተሰቦቼ ቪዲዮን አትሰልቹ። ጥርጥር እያደረኩ ነው ከዚህ በኋላ የማቀርብላችሁ ህልም ፍቾቻችሁን ግን ታገኛላችሁ ብዬ ተስፋ አደርጋለሁ ማለት ነው። ምናልባት የእናንተ እስከመጨረሻው ያለማዳመጥ ችግር ሊሆን ይችላል። ኮመንት ላይ የህልም ፍቺ የምትጽፉት ግን ህልሙ ከቪዲዮ ላይ አለ አዳምጡ። ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ ቪዲዮ እንገናኛለን። ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። ደህና ቆዩ።